ወደ አቶ ሳምሶን ልምጣና ጣልቃ ገብነት በዚህ ወሰንን በማስከበር ሂደት ውስጥ እንበለው እንደው ጣልቃ ገብነቶችስ እንዴት ነው ሰዎችን ሊጎዱ የሚችሉት ወይም ደግሞ እንዴት ነው እሱንስ መያዝ የሚቻለው? አሁንም እንግዲህ መጀመሪያው ሁሉ ጊዜ ታላቅ የእግዚአብሔር ቃላቶች አለ ከሱ ነው እና እኛን ሲፈጥረን በነፃነት ነው። ሆኖም ግን ወሰን አለው። ያ ወሰን የመጣው ከነፃነት ጋር አብሮ የተያዘ ሂደት ነው። ወሰን የሚፈጠረው እያንዳንዱ እግዚአብሔር ሲፈጥረን ብዙ ተባዙ ብሎን ሲያዘን በብቻችን ሳይሆን በህብረተሰብ መኖር እንዳለብን መረዳት አለብን። ለዚህ ነው እነዛን 10ቱ የፍቅር ትእዛዛት የሰጠን። ያን መከላከያ ነው። ጣልቃ ገብነት እንዳይኖረን ነው። ነፃነትን ቢኖረን የእሱን ህጎች በተቀበልን ቁጥር ፍቅራዊ የሆነ ኑሮ እንድንኖር ብሎ የሰጠን ትእዛዝ ነው። ማለት ምንድን ነው? እኛ ሰርተን ለፍተን የምናገኘው የኛ ነው። የሌላውን ስንመኝ ስናገኝ ግን ያን ገደባችንን እያለፍን ሄድን ማለት ነው። ሁሉ ነገር አልተወሰነም። ባልና ሚስቶች አንድ ስጋ ናቸው ሲል የኔ ፍላጎት ያንተ የሚባል ነገርን አስወግዱ ነው፣ አብራችሁ ሁኑ ነው የሚለን። እና ምንድነው እዚያ ላይ የሚያሳየው? የምናደርገው ሁሉ ነገር ተጠያቂነት አለው ነው የሚለን፣ በመሬትም በሰማይም። ይሄ ቋሚ ህጋችን በእምነታችን በሶሻል መድረክም ያለው ህግ ነው። ስለዚህ ምንም ነገር ስናደርግ ምን ያስከትላል፣ እኛ የምናደርገው ምን አይነት ችግር ሌላው ላይ ይፈጥራል ብለን እንድንጠይቅ እግዚአብሔር ይፈልጋል። ለዚህ ነው ጓደኛችሁን ጎረቤታችሁን እንደ ራሳችሁ ውደዱ ያለው። እና ያን ነገር ባስተዋልን ቁጥር የግዴታ የእኛን ኮምፎርት ብለን ስናደርግ በእርግጥ እነሱ ሳክሪፋይስ ያደርጋሉ። የእኛን ኮምፎርት ላይነኩን ይችላሉ። እኛስ ለእነሱ ምን አደረገን ብለን ስንጠይቅ ብዙ ጊዜ ያለንን ሀቢቶች ማስተካከል፣ ቅድም ሴትዮዋ ጋር እንደነገረችው በፊት የነበራቸውን ባልየውም ቢሆን ሁኔታ አስተካክሎ ይሄ ድርጊት ባለቤቴ ላይ አንድ ስጋ የሆነው ላይ ምን ያስከትላል ብሎ የማሰብና የመወሰን ራስን የመግታት ነገር ነው ትእዛዙ የሚለው። ያ ነው ውሳኔ። ለምናደርገው ሁሉ ነገር ተጠያቂነት ኮንሲኩዌንስ ማለት የሚያስከትለው ሁኔታዎች አሉ። ያን በተጠየቅን ቁጥር ፍቅራዊ የሆነ ሰላም የሰፈነበት ማንም ሰው ላይ ጉዳት ችግር የማያስገኝ የማያመጣ ህይወት ውስጥ እንገባለን። እግዚአብሔር የሚፈልገው ይሄ ነው። ለዚህ ነው ያን ትእዛዝ የሰጠን። ነፃ ናችሁ፣ ግን በራሳችሁ እኔን አትበሉ። የምታደርጉት ነገር ሁሉ ያ ጎረቤታችሁን፣ ያ ወንድማችሁን፣ ያ እህታችሁን ሊጎዳ ወይ ሊጠቅም ስለሚችል አስተውሉ። ያ ነው ነፃነት ማለት እንጂ እኔን ነፃነት ብዬ የሌላውን ከደፈርኩኝ የእሱ ነፃነት እንዴ! አምላካችን ለእሱም እኮ ነፃነት ሰጥቼዋለሁ ይለናል። ማንን እኛ የእሱን ነፃነት የምንነጥቀው አይደለም። በዚህ ምክንያት የግዴታ ይሄን ገደብ የሚለው ነገር አስፈላጊነቱና ገደብ የሚለው ተጠያቂነት በሚለው ቃል ብንቀይረው እያንዳንዳችን ስራችን የምናደርገው ሁሉ ከኛ ግል ፍላጎት ወጣ ብለን ማደርገው ሌላውን እንዴት ነው የሚጎዳው የሚጠቅመው ብለን ስናስብ እውነት እሱ በፈለገው መንገድ ኑሯችንን እናካሂዳለን ማለት ነው። በጣም በጣም በጥሩ ሁኔታ ነው የተገለጸውና ምንድነው ባይምሮዬ የመጣው እንግዲህ የራሳችንን ወሰን ስንጠብቅ የሌላውን ወሰን የኛ ወሰን የሚያበቃው የሌላ ሰው ወሰን ሲጀምር ነው ማለት ነው። በሌላ አባባል እርሱ ያሉትን የደገምኩት እና ሳይንሱም እኮ ይለናል አይደል? አካላዊ ገደብ ለምሳሌ አንድ ሰው መጥቶ አንድ ሰው የተቀመጠበት
ቦታ ካለ የተያዘ ቦታ ከሆነ እዛ ጋር መጥቶ መቀመጥ አይችልም። ይሄ አካታዊ ገደብ ነው። ሌላው ድምጽን ራሱ ሳይንሱ ይላል። አሁን ለምሳሌ በአንዳንድ ሀገሮች ከቤቶት ድምጽ መውጣት የለበትም። በተወሰነ መልኩ በርሶ ቤት ብቻ ነው ያ ድምጽ መወሰን ያለበት። ሙዚቃ ከፍቼ ጎረቤቴን መረበሽ አልችልም፣ ገደብ አለው። ወይም ደግሞ ከዚህ ሰዓት በኋላ ምናልባት ሆቴሎች ከሆኑ ከዚህ ሰዓት በኋላ ሙዚቃ አይፈቀድም፣ ገደብ ነው። ለምንድን ነው? ከጎኔ ያለው ሰው ጎረቤቴ የታመመ ሰው ሊሆን ይችላል፣ ህፃን ልጅ ሊሆን ይችላል የሚተኛው። ስለዚህ የኔ ድምጽ ሌላውም መረበሽ የለበት፣ ወሰን ነው ይሄ። ደግሞ ሜንታል አይምሮአዊ ደግሞ ገደብ ይለዋል ጥናቱ። አንዳንድ ጊዜ እንግዲህ ሳይንሱ አይምሮአዊ ገደብ ሲለው ደግሞ የመናገር መብቴ፣ እኔ የማምነውን ነገር አትናገሪ ሊለኝ አይችልም ማንም ሰው ይላል። ወሰኑ መናገር መብት አለኝ፣ ነፃነት አለኝ። ስለዚህ ሌላው ሰው ሊወስንልኝ አይችልም የማምነውን። መንፈሳዊም ሲሆን ደግሞ መንፈሳዊ ላይ ሲናገር ስለወሰን ምን ይላል? የማምነውን ነገር ይሄን ነው የምታምኙ፣ ወይም ደግሞ ይሄን ማመን የለብሽም፣ ወይም ስለ እምነትሽ ማውራት የለብሽም፣ ይሄ ነው እምነቴ ማለት የለብሽም የሚል ወሰን ሰዎች ማስቀመጥ አይችሉም ይላል። እንግዲህ ጥናቶች ናቸው እንደዚህ የሚሉት። ግን እኔ ይሄንን ለማለት ሳይሆን እርሶ ያሉት ላይ በደንብ ማስመር ስለምፈልግ ነው። የኔ ወሰን የሚያበቃው የሌላው ሰው ወሰን ሲጀምር ነው። ይሄ ነገር በጣም አስፈላጊ ነው። ምናልባት አሁን ወደዚሁ ቤተሰብ እንመለስና አድማጭ ተመልካቻችን ባለችው ነገር ብዙ ጊዜ በእኛ ሀገር ፍርሃት እንግዲህ ንግግር ነው አይደል? ወሰኗን አስከበረች ወይም ደግሞ ልብሶቿን ስለነካንባት አትንኩ አለች፣ ትክክል ነች ምትባል አይመስለኝም። ስለዚህ እንደው የቃል ወሰንስ አለ ወይ? ገደብ አለ ወይ? አንዳንድ ጊዜ ከአንደበቶቻችን የሚወጡ ቃላቶች ራሳችንን ለመጠበቅ ብለን በሰዎች ላይ የምናደርጋቸው ቃላቶች እንግዲህ ወይ ቤታችን እንድንመጣ ብዙ ሰው የሚፈራው እሱን ነው። የሚስቴ ዘመዶች እንደዚህ ይሉኝ ይሆን ወይ? ይሉኝታ የምንለው ነገር አለ አይደለ? የባሌ ዘመዶች እንደዚህ ይሉኝ ይሆን ወይ? እንደው የቃል ገደብስ አለው ወይ? ወሰን አለው ወይ? የምንናገራቸው ነገሮች ብላችሁታል በተለያየ መልኩ፣ ግን እንደው እንድትጨምሩልኝ ስለምፈልግ ነው። አንዳንዴ አንደበታችንም ወሰን ያልፋል፣ ወሰን የለውም። እና እስቲ ምን ትላላችሁ? አቶ ሳምሶን እመጣለሁ። እስቲ ዘኪያን ተጀምርና ከዛ ወደ አቶ ሳምሶን። እንግዲህ ያው ወደ ኋላ ነው የሚመልሰኝ፣ መጀመሪያ ወደ ተነሳንበት ማለት ነው። የማውጣቸው ቃላቶች የቁስለቴ፣ የያዝኩት ቂም፣ ያለመናገሬ እና ብዙ ውስጥ ለውስጥ እንትን ማድረጌ ውጤት ከሆነ ሌላውን ሄዶ ያቆስላል። ከዛ ደግሞ በተቃራኒው ቅድም አቶ ሳምሶንም እንዳሉት የነፃነቴ ውጤት ከሆነ ሌሎችን እንትን አያደርግም፣ አይጎዳም። ስለዚህ ቃላቶቼ የምጠቀምበት ሁኔታ ነው። እኔ ያንን እንትኔን ምንድነው የግል ገደቤን ሳስቀምጥ፣ የግል አጥረኝ ሳስቀምጥ ያስቀመጥኩበት መንገድ ነው የሚወስነው ማለት ነው። ስለዚህ የቃላት ገደቡ እምጥሰው መንፈሴ የጥላቻ መንፈሴ፣ የቁጣ መንፈሴ እንትን ሲሆኑ በቀላሉ ምንድነው መነጋገር እና ቅድም ያልናቸውን ነገሮች ማድረግ እየተቻለ ማለት ነው። ስለዚህ የቃላት ብቻ አይደለም፣ የፊት አገላለጽ ፌሻል ኤክስፕሬሽን አለ አይደል? የሱም እኮ ገደብ አለ። ስመጣ ማሳየው ፊት ያንን ሰው ይጋብዘዋል፣ ሁለተኛ እንዳይመጣም ሊያደርገው ይችላል። እና ይህንን ምንድነው በእንግሊዝኛ አዌር መሆን፣ ይህንን ነገር የመረዳትና የማወቅ የሰጠሁት ነገር ምንድነው፣ ከዛ ምን በዛ ሰው ላይ ምን ያመጣል፣ አሁን አሳንሶም ምን ነገር ያመጣል፣ ውጤቱ ምንድነው። ስለዚህ የወረወርኩት ቃል ውጤቱ ቀድሜ ነው መረዳት ያለብኝ። ስለዚህ እዚህ ፈተና ውስጥ እንዳልገባ ሁኔታዬን ማስተካከል ነው ያለብኝ።
ሁኔታዬ ወደ አንዳንዴ መታመቅ ነገር አለ። አሁን ቅድም ስታነሱት ነበር ስሜትን የማመቅ ውጤት ቁስለት ነው። የቁስለት ውጤት ደግሞ ያለመናገር እና የቁስለት ውጤት ጥላቻ፣ ከዛ በቃላትም በፊትም በእንቅስቃሴም ይገለጣል። ከዛ ደግሞ ነፃ የመሆን መንፈስ ደግሞ በነፃነት የመናገር ነፃ ሆኜ እኮ ብነግርሽ ትረጅኛለሽ፣ አረ ይሄን ነገር እኔ አይመቸኝም እንዴ ምን ሆነሃል ምናምን ብል በነፃነትና ገና ያን ነገር ልታደርጊ ውስጥ እንደዚህ ብዬ እንትን ብል ልዩነት አለው። የድምፁ ቶንም ልዩነት አለው። የድምፁ ቶንም ልዩነት አባባሉ። ስለዚህ ቃሉን ስንል ቃሉ ብቻ ሳይሆን ምን አውጣበት መንገድ የድምፁ ሁኔታ በቁጣ ነው በፍቅር ነው። ስለዚህ እነዚህን ሁኔታዎች ጋር ይያዛል ያገደብ ብዬ ነው። ስለዚህ እንደው ቢቻል ስሜትን አለማመቅ፣ ስሜት ከታመቀ አደገኛ ነው፣ ይዞ ሰይጣንም ይጠቀመዋል። ያን ጌታ ግን በነፃነት እንድንኖር ነው ነፃ ያወጣን። ስለዚህ ነፃነታችንን የነፃነት መጠቀሚያ እንድናደርገው አይደል የምንጋበዘው፣ ሁሉ ጊዜ ጌታ የሚጋብዘን። ስለዚህ በነፃነት የማሰብ፣ በነፃነት የመናገር፣ በነፃነት የመወያየት፣ በነፃነት ከሰዎች ጋር የመግባባት ጥሪ ነው ያለን። ስለዚህ ያ የቃላትም ነፃነት ይሰጠናል። ያልከው ነገር አንድ ይሄ ስሜትን አለማመቅ የሚለው ነገር፣ ምክንያቱም የታመቀ ስሜት ብዙ ጊዜ በመጀመሪያ ለስላሳ ቃላትን ያወጣል፣ በኋላ ላይ ግን ጠንካራ ቃላትን ወይም ደግሞ የሚያቆስሉ ቃላትን ይዞ ይወጣል፣ ወይም ደግሞ ራስን ያማልች እህታችን እንግዲህ ስሜቶቿን ብትደብቅ ኖሮ እኔ አልተመቸኝም ባትል ኖሮ ምናልባት ፊት መንሳት ትጀምራለች፣ ወይም ትክክለኛ ገደቧ እንደተጣሰባትም እሱ እንደሚረብሻትም ላታቅ ትችላለች። ስለዚህ ይሄ ነገር አይስማማኝም። ብዙ ጊዜ ገደባቸውን ወይም ወሰናቸውን የማያስከብሩ ሰዎች ውስጣቸው በጣም ይበሳጫል፣ በጣም በሀዘን ውስጥ ናቸው። ነገር ግን አይሆንም ማለት አይችሉም። ይሄ ነገር እኔ አይስማማኝም፣ ይሄን ነገር ስታደርጊ ወይም ስታደርግ እንደዚህ አይነት ስሜት አለኝ አይሉም። ስለዚህ አይሆንም ማለት ለነሱ ወይም ይሄ ኖ የሚለው ነገር ለነሱ በጣም ትልቅ ተግዳሮት ነው። ነገር ግን ሁል ጊዜ ሰዎች የሚጠቀሟቸው ሰዎች ወሰናቸውን የሚያከብሩላቸው፣ ስለዚህ በውስጣቸው ብዙ ንዴት ይዘው ይመጣሉ። እኛ እንግዲህ ምናበረታታው ሰው ወሰኑ ሲነካ በትክክለኛ መንገድ አይሆንም ማለት እንዳለበት ነው ምንመክረው። እኔ አሁን እህቴን እንደዛ ብዬ ነው መመክራት። ይሄን ታሪክ ያመጣችልኝ አቶ ሳምሶን የቃል ገደብ ሳለው ወይ እንደው ከክርስትና እንደ ክርስቲያን፣ ምክንያቱም እኛ ከክርስትና አውድ አይደል የምንነጋገረው ንግግሮቻችንን። ስለዚህ የአንደበት ገደብ በመሰረቱ እንዳውም ከተግባሩም ጠንከር ያለ የንግግር ገደብ ነው ያለው በህብረተሰብ ሆነ በግለሰብ ደረጃ በሁሉ አቅጣጫ። ምክንያቱም የኛ የመናገር ነፃነታችን በእውነት ላይ መመርኮዝ ብቻ ሳይሆን እውነቱንም በምን አይነት ሁኔታ እንገልጻለን በጣም ለህብረተሰቡ ትልቅ ችግር ሊያመጣ ይችላል። እና ማለት ምንድነው እኛ ስንናገር በምንናገርበት ጊዜ ሰውን መዝለፍ፣ ሰው ላይ ክፉ ነገር መናገር በመንግስትም ደረጃ ተጠያቂነት አለው። የአንድ ሰው ስሙን ማበላሸት በሚል ሁኔታ ወይም ደግሞ ንግግራችን ህብረተሰቡን የሚረብሽ ሁኔታዎች በራሳችን ስሜት ስንሄድ ያም ደግሞ በሌላ አቅጣጫ ተጠያቂነት አለው። እንኳን ቀርቶ የግል ስሜታችንን በአደባባይ መግለጽ አንችልም። እኔ ለአንድ ሰው በወንድና በሴት ያለውን ስሜት በአደባባይ ላይ መግለጽ አይችልም። ያለውን ፍላጎቱን የሞራል ግድብ አለው እና ይሄ ነገር መጠንቀቅ አለብን። አቶ ዘካርያስ እንዳለው ቶኑ ደግሞ በተለይ ለምሳሌ ልብ ብለን ብናስተውል ለምንድን ነው ሰው እየጮኸ የሚናገረው? እኔ አሁን ጎን ለጎን ያለ ነው በጣም የምጮህበት ምንድን ነው ምክንያቱ? ፍቅር የለም።
ጩኸት የሚያመጣው የልብ ቅርበት ስለሌለ ነው። ሰው ዲስታንሱ ኖ መሰማት አይደለም። ፊዚክሊ አንድ ሰው ቅርብም ቢሆን ማለት በአካል ቅርብም ቢሆን ጎኑም ሆኖ ይጮህበታል። ልቡ ቅርብ አይደለም፣ ሩቅ ነው፣ ከፍቅር ውጭ ነው ያለው። ጩኸት የሚያመለክተው የልብን መራራቅ፣ የፍቅር እጥረትን ነው። ስለዚህ ያ ሁሉ ለምንወደው እንኳን ሰው እውነትም ሆነ አልሆነ ጩኸት በምናደርግበት ጊዜ ፍቅራችን እንደጎደለ የሚያስረዳ ምልክት ነው። ስለዚህ አንደኛ ነፃነት ሁልጊዜ በሁሉ አቅጣጫ ገደብ አለው። በተለይ የቃላቶች ብዙ ጦርነትን ብዙ ግጭት የሚፈጥሩት የቃል እንዴት ነው የቃል ጦርነቶች ነው፣ የቃል ውይይቶች፣ ቃል የመለዋወጥ ሁኔታዎች ታላቅ ችግር ይፈጥራሉ። ፍቅር ይመሰርታል ወይ ጥላቻን ይመሰርታል። ይሄ መገንዘብ አለብን። ኢቭን ራሱ እንኳን የድምፃችን ኃይልን ተጠንቅቀን ለዛ ለሚያዳምጠን ፍቅር አለው የለውም ወዲያው ነው ጩኸታችን ይገልጻል። ውስጣችን ውስጥ መጥፎ ነገር እንዳለ እግዚአብሔር የማይወደው ነገር እንዳለ ግልጽ ይሆናልና መጠንቀቅ አለብን። ኤቭሪቲንግ እንዳውም ለልጅ አዋቂ ላይ የምናወራው ንግግር ሕፃናቶች ሲኖሩ የምናወራቸው ንግግሮች አሉ። የምንጠቀምባቸው ሁሉ ቃላት ማነው አካባቢያችን ያለው ይወስነዋል። ይሄ ሁሉ መገንዘብ በመጽሐፍ ቅዱስም በመንፈሳዊ ትምህርትም በቤተ ክርስቲያናችንም በብዙ አይነት ሁኔታ ግልጽ ስለሆነ ይሄን ባትኩሮ ማየትና መገንዘብ ይኖርብናል ብዬ አምናለሁ። ከአንደበታችን ጋር እስቲ አሁን እንደ ሀገር ያለንበትን ሁኔታ እዩት። ከቃላት ጋር ስለሚገናኝ ነው። ድሮ የተነገሩ ቃላት ናቸው አሁን ሰዎችን እርስ በርስ የማጋጫ ምናምን ምክንያት እየሆኑ ያሉት። እነዛ ቃላት በደንብ ታስቦባቸው በስነ ስርዓት የዛን ሰው ክብር የዛን ሰው ባህል ባከበረ መልኩ ቢነገሩ ኖሮ ዛሬ የመነጋገሪያ እንትን አይሆኑም እና ምናልባት እሳቸው ካሉት ጋር ስለሚገናኝ በጣም ጥንቃቄ ይፈልጋል። በትዳር ውስጥ ደግሞ ሲሆን ቃላቱ ቁስል ሆኖ ነው የሚቀመጠው። ከዛ ከ5 ዓመት በኋላ ወይ ከ3 ዓመት በኋላ የዚህን ጊዜ እንደዚህ ብለኸኝ የዚህ ጊዜ እንደዚህ ብለሽኝ ይመጣል እና እንደውም በጣም ትልቁ ጥንቃቄ ዝም ማለት ይመረጣል። በእኔ አስተሳሰብ ትክክል ላልሆን እችላለሁ ቃላት ከማውጣት እና በኋላ ሪፈር የሚደረግ መመለስ አይቻልም። ቃላትን ማውጣት አይቻልም። ዝምታን ግን ከጥቂት ጊዜ በኋላ እንትን ማድረግ ይቻላል። ይቅርታ አሁን ስሜቴ እስኪረጋጋ ነው። አሁን ስሜቴ ስለተረጋጋ በቁጣ ከምናገር እንደዛና በተለይ ትዳር ውስጥ የቃላት ገደብ በጣም በጣም አስፈላጊ ነው። ቃላት ናቸው ቤት የሚያፈርሱት። ምንም ሳይፈጠር እነዛ ቃላት እየበዙ ይሄዳሉ። ያለ ጥንቃቄ ነው የሚወረወሩት። ያው የቤተሰብ አውድ ላይ ስላለም ብዬ ነው። ታሪኩ ወደዛ ወሰደን። ስለዚህ ይወረወሩና ይሰበሰቡና አንዴ ያገረሻሉ። ሰይጣን ደግሞ ያ ይመቸዋል። በዚህ ጊዜ እንደዚህ ብሎ ጭንቅላታችን ውስጥ አይደል የምንነጋገረው። በዚህ ጊዜ እንደዚህ ብሎኝ ወይ እንደዚህ ጊዜ እንደዚህ ብላኝ፣ በዚህ ጊዜ እንደዚህ አርጋኝ፣ እንደዚህ መልሳለኝ፣ እንደዚህ ጮሃብኝ። ስለዚህ እነዚህ ሁሉ ከሚሆኑ የቃላት ገደቡን ማስቀመጡ በጣም የተመረጠ ነው። እንግዲህ አድማጭ ተመልካቻችን ያመጣችልን ርዕሰ ጉዳይ እንደውም የአንደበትም ገደብ እንደሚያስፈልገውም እንድናስብ ወይ የአንደበት ወሰን እንደሚያስፈልገውም እንድናስብ ረድቶናልና በጣም ጠቃሚ ነገር ነው። ወደ አቶ ሳምሶን ልንጣና ወደ ሚዲያ ውስጥ እንደው ሚዲያስ በራሱ ጤናማ ያልሆነ ገደብ እንዲስፋፋ ምክንያት ይሆን ወይ? ብዙ ነገሮች ይነገራሉ። ብዙ ቁጥጥርም የለም። ኃላፊነትና ተጠያቂነት
ያላቸው በራሳቸው ሚዲያዎች አሉ። ነገር ግን ደግሞ ስልካችን እጃችን ላይ ነው። ጋዜጠኛ መሆን አይጠበቅብንም። ዩኒቨርሲቲ ሄደን መማር አይጠበቅብንም። አሁን በእርግጥ ፕሮፌሽናል ጋዜጠኞችን የሚተካ ነገር አይደለም በፍጹም። ምክንያቱም እነሱ ይማራሉ። የሚማሩትም ደግሞ ሰዎችን ማክበር፣ እንዴት አድርገው ሪፖርት ማድረግ እንዳለባቸው። አሁን ግን ሚዲያው ሁሉም ሰው የፈለገውን ሀሳብ የሚገልጥበት ነውና እሱስ እንደው ላልሆነ ገደብ፣ ጤናማ ላልሆነ ገደብ አይጋብዘንም ወይ? በጣም እንጂ እንዲያውም በጣም በእውነት በሚያሳዝን ሁኔታ ያለው ውጭ ሀገር ለምሳሌ በጀነራል ሚዲያዎች አሉ፣ ህዝብ እንደ ልቡ የሚያያቸው አለ። እዛ ውስጥ ሁልጊዜ ሴንሰርድ ነው ማለት ቃላቶቹ ሁሉ ዛሬ በጥፋት ነው ጢጢጥ በሚልም ነገር ቢሆን ብልግና ንግግር እንዲያቆሙታል። ሆኖም ግን ፔይድ ደግሞ ተከፍሎ የሚሆኑ ሚዲያዎች አሉ። እነሱ ማንም ሰው የፈለገውን እንዳይ ተብሎ በጣም በሚያሳዝን ሁኔታ ህፃናቶቹ ያን ኮድ ሆነ ማሰሪያ ያደረጉት ሁሉ ከወላጆቻቸው የተሻለ ባይፓስ አድርገው ህብረተሰቡን አናግቷል። በእርግጥ ሚዲያ ዝም ብሎ አይደለም፣ እንደ ሽጉጥ እንደ መሳሪያ ነው። ሰው መሳሪያ ራሱ ለመከላከል ሄዶ አደን አድርጎ የሚጠቀምበት ነው። ሚዲያ ግን በአጉል ሁኔታ ለህዝብ ከደረሰ ዛሬ እንደምታዩት የሂደቱ ተንኮል የዛሬ 5-7 ዓመት ጀምሮ በቤት እንኳን በሰራተኝነት የሌላቸው ሁሉ ስልክ እጃቸው ላይ ነበር። ግን የስልኩ የሚደርሳቸው ቁጥጥር የሌለበት ሆነ። አዋቂዎቹን ትተን ህፃናቶቹ ደግሞ የአእምሮ ትንሽነትም አለ። የህፃን የእድሜና የአእምሮ ትንሽነት ደግሞ የአእምሯቸው በጣም በእንዴት ነው በተከበበ ሁኔታ ያደጉ በመንፈሳዊነት በቄስ ትምህርት ቤት እንደሚባለው እነሱን ከማናጋት በላይ አድርሷል። መጥፎ ባህሪዎች፣ መጥፎ ድርጊቶች ህፃናቶች ሳይቀሩ ወደ ክፉ መንፈስ እንዲሄዱ ሳያድጉ እግዚአብሔር ሲፈጥረን ለምሳሌ ሳይንስ በብዙ መጥፎ ነገር እየተረጎሙ ነው እንጂ ከልጅነት እስከ 10 ዓመት አቨሬጅ ነው። ወንድና ሴት አይለያዩም ማለት ይታገላሉ፣ እኩል ናቸው ጉልበታቸው፣ ሁኔታቸው። እግዚአብሔር በራሱ ፈቃድና ጸጋ የስጋ ፍላጎታቸው ሁሉ የለም እና ሲያድጉ ነው ለዛ ሲደርሱ ነው ያ ሁሉ ነገር የሚመጣው። ዛሬ ግን በሚዲያው ኃይል ከዚህ እነዚህን ህፃናቶች ሁሉ ወደ መጥፎ መንፈስ የሚያመራ ብዙ ድርጊቶች እየተደረጉ ነው። እዚህ ላይ ቤተክርስቲያኑም ህብረተሰቡም አቤት እያለ ለምን እየተባለ ራሱ ያን እግዚአብሔር የሰጠንን ህልናና መብት ተጠቅመን በአቤቱታም ሆነ በሆነው አቅጣጫ ይህን ነገር መግታት ያስፈልጋል። ቤተክርስቲያኗም ትምህርት በመስጠት ካቴኪዝም ላይ ከተወሰነ ሁኔታዎች ህፃናቶች እንዲረቁ፣ ወላጆችም አሁን ዛሬ የመጫወቻ ነው ልጁን ዝም ለማሰኝ ያላቸው ሁሉ ስልክ ሰጥቶት በል ዝም በል ነው። የራሳቸውን ስልክ የመስጠትና መጥፎ የሌለ ባህልን ብዙ የታዳጊ ሀገሮች ሆኖ አእምሮ ያላቸው ይህን ሁሉ ያስወግዳሉ። ከዚህም በላይ እዚህ አጋጣሚ ላይ ልነግር የምፈልገው ሰብሊሜሽን የሚባል ነገር አለ። ያልገባን እውነተኛ የሰይጣን መሳሪያ አለ። ሰብሊሜሽን ማለት እኔ ይህን ነገር በአጋጣሚ በእግዚአብሔር ቸርነት በ60 ዓመተ ምህረት ላይ ነው በፈረንጆች ላውቅ የቻልኩት። ልጅም ብሆን በጣም ልጅ ነበርኩና ይሄ ነገር የሚያስተውለው ምንድን ነው? የሰው ልጅ እግዚአብሔር የሰጠን አዌርነስ ወይም ደግሞ ኮንሽንሳችን የሚቀበለው አለ። ለምሳሌ ስለ ሳውንድ ስለ ድምፅ ብናይ ከ20 ሳይክል ትንሽ ናት። 20 ሳይክል ሬፒቲሽኗ ጀምሮ እስከ 20,000 ፍሪኩዌንሲ ያለውን ማዳመጥ እንችላለን። ለምሳሌ ያልና ማንኛውም ነገር ቲቪ ላይ በተለይ በጡ አጉል የሆኑ ቴሌቪዥን ላይ ከዛ ፍሪኩዌንሲ በላይ ማንኛውም መልክ ግደል፣ ስረቅ፣ ኮካኮላ ጠጣ፣ የፈለገውን ነገር ቢያደርጉ ኮንሽንሳችን ማንም ሰው ቁጭ ብሎ አያውም። ሰብ ኮንሽንሳችን ግን ሬጂስተር አድርጎ ያን ኢምፐልሲቭ የሆነ ዲዛይራችንን ይቀሰቅሳል።
ቫይብሬሽኑ ማለት ነው። ኖ ኮንሽንሳችን ያዋዋል እንጂ ስለሚያውቀው ትእዛዝ ይሰጣል ለሰውነታችን ለፍላጎታችን እና ወደ መጥፎ ነገር እንድንሄድ ራሱ አይናችን ለምሳሌ በሰከንድ ውስጥ 30 ፍሪኩዌንሲ ነው ካለፈ ማየት አንችልም የእንትኑ የሻተሩ ስፒዱ ከዛ ውጪ ቢለጥፉ ቴሌቪዥኑ ላይ የሆነው ነገር ያም ሰው ያጉጉት ውስጥ ይገባል ሳያውቀው ኮንሽንሱ ሳይፈቅደው እና ይሄ ሁሉ ነገር ድሮ የዛሬ ስንት ዓመት መወገዝ አለበት ቁጥጥር መግባት አለበት የተባለው በማንኛውም ነጋዴና በብዙ አይነት ሁኔታ እየተሰራጨ ህፃናቶችን ሳይቆል ለዚህ ነው ከቴሌቪዥን ከብዙ ነገር መራቅ ያለባቸው ከዩቲዩብ መራቅ ያለባቸው ያ የሚያዩት መጥፎ ነገር ብቻ ሳይሆን ሳያውቁት ሰብኮንሽንሳቸውን ትእዛዝ የሚሰጥ መልእክቶች እየተደረገ ነው ያለው ይሄ ደግሞ በጣም በሚያሳዝን ሁኔታ ነው ቤተክርስቲያናችንን ህብረተሰቡ ይሄን አይነት ነገሩን ተገንዝቦ በተቻለ መጠን ልጅን ማባቢያ ስልክ ሆኗል ይሄ በጣም መወገድ ያለበት ነው እና ሚዲያን ግን አሁን ደግሞ በሌላ አቅጣጫ ብናይ መንፈሳዊ መድረኮች ቤተክርስቲያናችን ለጸሎት ህዝብን ወንጌልን ለማባዛት የሰውን ፍላጎቱን በእውነተኛ ክርስቲያናዊ መንገድ መግለጽ እንዳለበት የሚያስረዱ የሚመክሩ የሚያስተምሩ ደግሞ ስንጠቀምበት ያን ደግሞ የመታገልና የማሸነፍ ሂደቶች አሉት ስለዚህ ሚዲያ መሳሪያ ነው በተቻለ መጠን መጥፎ መልእክቶችን መገደብ አለባቸው በአቤቱታም ሆነ በምክር በመገደብም አትንኩ ብሎ ልጆችን በሌላ በኩል ደግሞ ሃይማኖታዊ የሆኑት የሞራል የኤቲክስ ሁሉ የግብረ ገብ ሁሉ መነሻዎች የሆኑ ደግሞ እነሱ ደግሞ እናንተን ፓክስ እንደሚያደርገው የግዴታ ጠቃሚ ውይይቶች ሚዲያውን ተጠቅሞ ለህዝብ አእምሮውን መንፈሱን የሚያድስና የሚያበረታታ መልእክት እንዲያገኙ ማድረግ ይቻላል በጣም እግዚአብሔር ይስጥልን በደንብ ነው ያብራሩልን እንግዲህ አንድ ምሳሌ ሰጥተው ነበር ሽጉጥ ወይም ጠመንጃ ብዙ ነገሮችን ማድረግ ይችላል ማጥፋትም ይችላል ለህፃን ልጅ አይሰጥም ምክንያቱም ስለማያውቀው ራሱን ያጠፋበታል ስለዚህ ነው እንግዲህ ገደብ ማስቀመጥ ከአድማጫችን ተመልካቻችን ታሪክ ተነስተን ወደ ማህበረሰቡም ገባን እንግዲህ ሚዲያ ነው አሁን በጣም ተግዳሮት የሆነብን በህይወታችን ለጥሩም ለመጥፎ እንዳሉት ስልክ ለማባባያ ይሰጣል አንድ እናት ምን አለች በጣም ያስደነቀኝ ነገር ነው በፊት አለች ልጆቻችን ቤት ውስጥ ጤናማ ናቸው ብቻም ሳይሆን ሴፍ ናቸው ምን እንላለን ሴፍ አደጋ አይደርስባቸውም ቤት አስቀምጣው የተጠበቁ ናቸው ቤት አስቀምጠናቸው ከሄድን አሁን ግን አለች ቤት አስቀምጠናቸው የተጠበቁ አይደሉም ቴሌቪዥን አስገብተናል እና እነሱ ቴሌቪዥኑን ጥለንላቸው እንሄዳለን የማይቀያይሩት እነሱ ያው ኪሪየስ ስለሆኑ ነው የማወቅ ፍላጎት ስላላቸው ነው የእድገታቸው እየቀያየሩ የማይሆን ነገር እየተመገቡ ይጠብቁናል ልክ እንዳሉት የነሱ ደግሞ የሚያዩትን ነገር ነው የሚተገብሩት አይደለም አይሆንም የማለት አቅም ስለሌላቸው እኮ ነው ወላጅ አይሆንም የሚላቸው ለምሳሌ አንድ ህፃን ልጅ እዚህ ጋር 10 ቸኮሌት ቢሰጣት ደስ ነው የሚላት ግን አይሆንም የማለት አቅም ስለሌላት ያቺ ህፃን ለዚህ ነው ወላጅ አይሆንም የሚለው እሷ አድጋ አቅም ኖሯት አይሆንም እስክትል ድረስ ማን ነው ለሷ አይሆንም ብሎ ድምጽ የሚሆነው ወላጅ ነው ወይም ትልቅ ሰው ነው ግን አሁን እዛ ደረጃ ላይ ነን እኛ ራሳችን ወሰን አለ ነው ስልካችንን በመናይበት ጊዜ ራሳችን ትልልቅ ሰዎች የቤተሰብ ኃላፊነት ያለባቸው ሰዎች ወሰን አላቸው ወይ ራሳቸውስ ሚዲያን የመጠቀም ወሰን የሚጠቅም ማይጠቅምም እኮ ሊሆን ይችላል ግን ከኃላፊነት የሚያስወጣ ከሆነ በቀን ውስጥ 5 ሰዓት ሚዲያ ላይ የሚያጠፋ ወላጅ ምንድነው ለልጁ 5 ሰዓት ይሰጣል ወይ ይሄን ሁሉ ማየት አለብንና ጤናማም የሚሆነው ወይም ጤናማ ያልሆነም የሚሆነው አጠቃቀማችን ነው የሚል ነው ዘኪ እዚህ ላይ መተጨመረው ካለ ያጠቃለልና የመጨረሻ አንድ ጥያቄ ይኖረናል እስቲ ዘኪ እዚህ ላይ
ያው አቶ ሳምሶን ብዙውን ነገር ብለውታል። አዎ እኔ መጨመር የምፈልገው አሁን መጨረሻ ላይ ያነሳሽውን ሐሳብ ነው። የራሴም ኃላፊነት ስለሆነ እኛ ነን ነገሮችን እንትን የምንለው። ሽጉጥ ለህፃን ልጅ አይሰጥም፣ ምክንያቱም እንዴት እንደሚጠቀምበት አያውቅም። እኛ ደግሞ ወላጆች ራሳችን የዛ የማህበራዊ ሚዲያው እንትን ሱሰኛ እንሆንና ሱሰኛ ልበለው በትክክል የሚገልጸው ቃል እሱ ስለሆነ ነው እንሆንና እኛም እዛ ውስጥ እንቦጫረቃለን፣ ልጆቹንም አንቆጣጠርም። አንዳንዴ ደግሞ ልጆች የሚያዩት እኛን ነው። አሁን እኔ የሆነ ነገር እያየው ከነበረ ኖ ይሄን እንዳታየው ስል የሞራል ልዕልና የለኝም። ስለዚህ ልጆቹ እንዴ አባዬ አንተ እያየህ አይደል እንዴ አንተ እኮ ቅድም ይሄን ስታይ አይ ወይ ደግሞ ማሚ እኮ ይሄን ስታይ ነበር፣ አይ ቆይ ለእናንተ ለደረጃችሁ ምናንልና የውሸት ሪዝኒንግ ነው። እና አሁን ትልቁ ችግር ቤተሰብ ውስጥም ይሄንን የማህበራዊ ሚዲያ አጠቃቀም ነው፣ የሚዲያን አጠቃቀም ነው። ቴሌቪዥን ቢያጠፋ ስልክ አለ። ከዛ ስልክን ደግሞ ቅድም ያነሳሽው በጣም ዋና የሚጎዳውን ክፍል ይሄ እርስ በርስ የመገናኘት የመነጋገር በእንግሊዘኛ ልበለውና ኢንተራክሽኑን የቤተሰብ ግንኙነቱን ማውራት መቀላለዱን ምናምኑን አሁን በቃ ይሄ ሚዲያው እያጠፋው ነው። ስለዚህ ገደብ ካላበጀንለት አንደኛ ገደቡ ከወላጅ ምናልባት በዚህ ርዕስ ሌላ ጊዜ የምንመጣበት ይመስለኛል። ምክንያቱም በጣም አስፈላጊ ስለሆነና እንደው ፕሮግራማችንን ስንጨርስ ስንዘጋ አንድ ጥያቄ ላንሳና አንዳንድ ሰዎች ገደብ ያበጁና ከዛ በኋላ ያ ገደባቸው ይጣሳል ወይም ደግሞ መስመራቸው ይታለፋል፣ ወሰናቸውን ሰዎች ያልፋሉ። እንግዲህ ክፍት የሆነ ወሰን ሰጥተው በዛ ወሰን ውስጥ የቆሰሉ ሰዎች ይኖራሉ። ከዛ በኋላ ወሰናቸውን ዝግት ነው የሚያደርጉት። ለነዚህ ሰዎች እንደው ምን ትላላችሁ? እንደዛ መኖር ስለማይቻል ሰው እንግዲህ ወሰን አለው፣ የራሱን ወሰን ማስከበር ይኖርበታል፣ የሌላውንም ማክበር አለበት። ግን ወሰኑን በመክፈቱ የተጎዳ ሰው ደግሞ አንዳንድ ጊዜ የሚያደርገው ምንድነው? ወሰኑን መዝጋት ነው። ከዚህ በኋላ ማንም ሰው ገደቤን አያልፍም፣ እኔም ወደዛ አላልፍም፣ በቃ ለብቻ ይኖራለሁ። ለብቻ ስል ፊዚካሊ አይደለም። እንደው እንደዚህ አይነት ላጋጠማቸው ሰዎች እንደው ምን ምክር አላችሁ? እንግዲህ የወሰን ትምህርት ያው ከአምላካችን የመጣ ነው። ያ የተወሰነውን ነገር እኛ በራሳችን የህሊና ነፃነት ስናደርግ የእግዚአብሔርን ሕግ ስንጥስ የእሱን ፈቃድ ስናሟላ የጎረቤታችንን ሕግ ስንጥስ እሱ የመጀመሪያው ስህተታችን ላይ ሔዋንና አዳም በሰሩት ሬፕሪማንዱ ሞት ነው። እሱም ያውቋል ምን ያህል የኛ ኃጢአት እንደሆነ። አሁንም በዛ በወሰን መጣሱ መሰረት ሁሉ አንድ አይደለም። ሆኖም ግን ሬፕሪማንድ ወይም እንዴት ነው ለዛ ቅጣታዊ እርምጃዎች አሉ። ማንም በህግ የሚወስነው አለ፣ በፍቃድ የምንወስነው አለ። ራስን በመዝጋት አይደለም፣ ያ መፍትሄ አይሆንም። ምክንያቱም አንድ ሰው ራሱን በቆለፈ ቁጥር ብዙ ችግር ውስጥ ይመጣል። ህዝብ እንዳትደርስብኝ ካለ ደግሞ ሌላም ችግር ነው። ኑሮ ሁልጊዜ ህብረተሰብ ስለሆነ ግን በዘዴ ሁልጊዜ ዘዴ መጠቀም አለብን። እሱ ዘዴ ሰጠን፣ ትልቅ ዘዴ። በፍቅሩ ምክንያት ልጁን ሰጥቶ በእኔ በኩል ተመለሱልኝ አለ፣ መለሰ። እኛም ለሚደረገው ጥፋት በዘዴና በምክር በሁሉ አቅጣጫ አብረን በህብረተሰብ ደረጃ ለዚህ ነው ምከሩ፣ እምቢ ካላችሁ ቤተክርስቲያን ቢሳላ አጋልጡት የሚለው ረድፍ አለው እና እያንዳንዳችን ስህተትን የምናርብበት ሰላማዊ መንገዶችን በራሳችን ሁኔታ ቤተክርስቲያንን ምርኩዝ አድርገን በመንፈሳዊ ሁኔታ ያ ነገር እንዳይባባስ በሚሆንበት ምክንያት ህፃናቶችን አንድ ነገር በተከለከሉ ቁጥር ብሶባቸው ጭራሽ ካላደረግን እንደሚሉት እኛም በአእምሯችን የልጅነት ባህሪዎች ስላሉብን ስህተት በምናደርግበት ጊዜ ዘዴ አለው።
ያ የሚሰጠውን ነገር ጥቅሙ መጉደሉን ማስረዳት ማሳየት ያስፈልገናል። አንድ ልጅ አነግስል ይህን ሳደረግ ይሄ ነገር አይሰጥህም፣ ያን ጊዜ ኮንሲኮንሱን እንዲያ ያደርጓል። ልጅ ሆነ ትልቅ ሰው ቢሆን እንዲያልከኝ ከዳኸኝ ከዛ ይጠነቀቃል፣ ይህን አላድርግም። ወደፊት ያ ነገር የሚያመጣውን ምላሽ ሁኔታዎች በተገነዘበ ቁጥር ከዛ ስተቱ ከዛ ጥፋቱ እኛም ሆነ ሌላው እንድንገደብ የሚያደርገን ዘዴ በተሞላበት ሃይማኖታችን በሚደግፍበት ሁኔታ መፍትሄውን ፈልገን ከእንደዚህ አይነት ነገር ዳግም እንዳይፈጠር በማባበል ሆነ ልጅን ከረሜላ ሲሰጠው አታገኝም፣ ጎበዝ ጨዋ ሆንክ ይኸውልህ ባለቅ አልሰጥህም እንደሚባለው ላደገም ሰው በዛ አይነት ሁኔታ ጉዳት ምን እንዳለው ጥቅም ደግሞ ያን ነገር በሰዓት ከጠበቀ ያለውን ጥቅምና ሽልማቱን የግዴታ ማሳየት። ለዚህ ነው አንድ ሰው ሲያይል ጥሩ ነገር ሲሰራ መሸለም አለበት። ጎበዝ በርታ፣ የሀሳብም ይሆናል የመንፈስም ይሆናል የንግግርም ይሆናል ወይ ስጦታም ይሆናል እና እንዲለይ እኛ እንዲህ ነን። ለእኛ ለምናደርገው በጎ ነገር አምላካችን ሪዎርድ ያደርገናል። እኛ ለምናደርገው መጥፎ ነገር ደግሞ ቅጣት ይሰጠናል። የእሱን ትምህርትና ፈለግ አይተን ተጠያቂነቱን እያንዳንዱ ሰው እንዳለ ማስረዳት፣ መምከር በዘዴ በግለሰብ ደረጃ ወይ በቤተሰብ ወይ በህብረተሰቡ የሚገኘውን ምክራዊ መድረክ ይዘን ያን ነገር ከዛ አይነት ነገር ለማውጣት ጥረት ማድረግ ግዴታችን። እንግዲህ ወሰናችንን ያለፈ ሰው ትክክል እንዳላደረገ እኛ መንገር ከቻለን መንገር፣ ካልሆነ ደግሞ ሰዎችም እንዲነግሩት ማድረግ አለብን ማለት ነው። ዘኪ ምን ትላለህ? እኔ ምናልባት በትክክል ከተረዳሁት ማለት ነው የዘጋን ሰው ማለት ነው አይደል? በቃ ወይ ወሰኑ ታልፎ ብዙ ጊዜ ቆስሎ ራሱን የዘጋ ሰው ማለት ነው። በእርግጥ ዝም ብዬ ቦታው ላይ ራሴን አስቀምጬ ነው ዝም ብዬ ሳይ እንደዛ አይነት ሱ ቢገጥመኝ ምን ላደርግ እችላለሁ የሚለው ማለት ነው። እንዴት አድርጌ ነው እምነቱን አሁን በጣም ከባድ ነው። እንደዛ አይነት ሁኔታ ውስጥ የገባ ሰው በቃ ምንም ጥላውንም ነው ላያምን የሚችለው ቆስሎ 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 በቃ የዘጋ ከሆነ እና እኔ የመጀመሪያው ብዬ እንትን እምለው ለምን እንደዘጋ የመረዳት ሂደቱን እንትን ማድረግ። አሁን መጣ ያ ሰው ምናልባት በመናደርገው ውይይት ብዙ ነገሮችን ዝግዝግ እንዳደረገ ልረዳ እችላለሁ። አዎ ሚስጥርም ነግሮ እንግዲህ ሚስጥሩም ለሌሎች ተነግሮበት ሊሆን ይችላል። እንግዲህ ራሱን ከፍቶ ግን ያ ደግነቱ ያ ልዕልና ተነክቶበታል። እና ማለት መጀመሪያ እሱ እኔ ኮንኩኝ ለምሳሌ ያገኘሁት ከእሱ እኔ ላይ እምነት እንዲኖረው መጀመሪያ ያንን መገንባት ማድረግ ያለብኝ ይመስለኛል። እምነት እንዲኖረው ከዛ እንግዲህ መጀመሪያ እንዴ እኮ ትክክል አይደለም ይሄን እንዴት እንደዚህ ታስባለህ አንተ አስተሳሰብ ትክክል አይደለም ምናን ካልኩኝ ጭራሽ በቃ ሊሄድ ነው። መጀመሪያ ያጣውን እምነት ከሌሎች ሰዎች ጋር መነጋገር፣ ከሌሎች ሰዎች ጋር መወያየት፣ ሚስጥሩ ለሌሎች ማጋራት የመሳሰሉትን ከዛ ምኞቱንና እንትኑን እኔ እንዲህ ነበርኩ እንደዚህ ብሎ የሚገልጸው ያንን የማምጣት ሂደቱ የሚቀድም ይመስለኛል መጀመሪያ። ከዛ ያ እሱ በኔ ላይ ያለውን እምነት እንዳዳበረ ከተረዳው በኋላ ራሱ ወደዛ ወደ ጎዱት ታሪኮች ይመጣል። ወደ ጎዱት ሁኔታዎች ሲመጣ ያው እንግዲህ ቅድም በምለው በእርሱ ጫማ ሆኜ የመመልከት ግዴታን ይኖርብኛል። አሁን በሳይኮሎጂውም በሌሎቹም ስለ ሰው ልጅ ባህሪ እናንተም በሚያጠኑ ሳይንሶችን ብንመለከት የግድ በሱ ሁኔታ ውስጥ ሆኜ የሱን ሁኔታ መረዳት ይፈልጋል። ስለዚህ ክፍት እንዲሆን ካረኩት በኋላ መጀመሪያ እምነቱን እንዲያዳብር ከዛ ታሪኩን ራሱ ማውጣት ይጀምራል። ታሪኩን ሲያወጣ በሱ ቦታ ሆኖ ህመሙን መረዳት የተፈጠረበትን ሁኔታ አውዱ ውስጥ ሆኖ እሱ በሱ ቦታ እየሆኑ ያንን የመረዳት ነገር
ምክንያቱም በሁለት መንገድ ላባብሰው እችላለሁ። አንዳንድ ሰው ክፍት ይሆንና ይመጣና እንደዚህ ሆኜ እከሌ እንዴት እንደዚህ ያደርጋል፣ እንዴት እንደዚህ ይሆናል፣ በጣም ባለጌ ነው ስል ጭራሽ ፈራጅ ጥላቻውንና ቁስሉን ላባብስበት ይችላል። ፈራጅ ትሆናለህ፣ ፈራጅ ይሆናለህ ወይም ትወግናለህ። ወገንተኛነት እንትን ላለውና ከዛ መቆጠብ በጣም ይፈልጋል። ይሄ ምንድነው? በሱ ጫማ ውስጥ ሆኖ ማየት ማለት በቃ ታሪኩን ህመሙን መረዳት ማለት ነው። ምን ያህል እንደጎዳው በራሱም ጥፋት ይጎዳ በሌላም ሰውም ጥፋት ይጎዳ፣ ይሄ የኔ ጉዳይ አይደለም። የኔ ጉዳይ ምንድነው? ታሪኩን ምን ያህል ያ ሁኔታ ምን ያህል ጉዳት እንደፈጠረበት በሱ ቦታ ሆኜ መረዳት። ከዛ ልክ ስረዳው አሁንም ይበልጥ ክፍት እየሆነ ነው ይመጣው። ልክ ስረዳው አሁን ምንድነው ለካ የሚረዳኝ ሰው አለ፣ እከሌ እኮ እንደዚህ ተረድቶኛል፣ ለካ የበለጠ ክፍት የመሆን እድል እየፈጠረ ነው የሚመጣው። ያኔ ምንድነው ሚዛናዊነቱ ይመጣል። አሁን አንዳንዴ ዝግ የምንሆነው በቃ ቅድም የምንለው ይሄ ስሜትን አምቀን ነው መጨረሻ ላይ በቃ እንዘጋለን። አንድም ነገር እኮ መኪናም አሁን እኮ ቴምፕሬቸሩ ሲግል እንትን ነው ዝግት ነው የሚያደርገው። ስልክም ብታዩ ይዘጋል። የሰውም ተፈጥሮ እንደዛ ነው ይዘጋል። ስለዚህ አሁን ሞር እምነት እያደረገ በመጣ ቁጥርና የሚረዳው ሰው እንዳለ ይሄ እውነት ነው፣ ይሄ እንደዚህ ይጎዳል፣ ይሄ እንደዚህ ያደርጋል ካልኩትኝ አሁን የመክፈት እንትኑ የመቀዝቀዝ ከዛ ካመቀው ነገር ስሜቱ ቦታ እየሰጠ ይሄዳል፣ እየወጣ ቁጣው እየወጣ እንትኑ እየወጣ ይመጣል። አሁን ልክ በሌላም በማሽንም ብንወስድ እንደዛ አይደል? መጀመሪያ ምንድነው ቀስ ብለን የጋለውን ነገር እንዲቀዘቅዝ እንከፍታለንና እንደዛ የመክፈት እንትን ያመጣል። ከዛ ያንን እንዲያወጣ ነው ምንቶ ያንን ካወጣ በኋላ ሚዛናዊነት ላይ ይመጣል። ልክ ሚዛናዊነት ላይ ሲመጣ መፍትሄውም ከራሱ መመንጨት ይጀምራል። ስለዚህ ምን ማድረግ ይሻላል? እስቲ የጎዱን ሰዎች ለምሳሌ የጎዳው አንድ ሰው ቢሆን ያ ሰው የዛን ሰው ሁኔታ ወደ መረዳት አውድ ውስጥ እንዲመጣ ልናደርገው እንችል። ያ ሰው ምናልባት ያደገበት ሁኔታ ይሆናል። ለምሳሌ አሁን በትዳር ውስጥ እንደ ባለታሪካችን ማለት ነው የዛን ሰው ሁኔታዎች የመረዳት ያ ሁኔታ ነው ይህን ሰውዬ በዚህ መልኩ ያወጣው፣ ያ ማህበረሰብ ነው ይህን ሰውዬ በዚህ መልኩ ያመጣው የሚለው መረዳት ላይ ይመጣል። ያኔ ምንድነው ለይቅርታ ክፍት ያደርጋል። ራሱ የመረዳት አይደል ይሄ ወጥቶ እንትን የማድረግ ነው። ይቅርታ እኮ ከራሴ መውጣት ነው። ጌታም እኮ ከዛ ወጥቶ ነው መጥቶ እኛን ሆኖ እኛም መስሎ። ስለዚህ ወደዛ ይመጣልና ወደዛ የማምጣት ግን በጣም ጸሎትም ይፈልጋል አብሮ ማለት ነው። አብሮ ይመጸለይ አብሮ እንትን ግን መፍትሄ የመስጠት ነገር መሆን የለበት። ከራሱ እንዲመነጭ እኔ ላግዘው የምችለው ክፍት እንዲሆን ማድረግ ብቻ ነው። ከዛ እምነት እንዲጥል ሚስጥሩ እንደሚጠበቅለት ሁኔታዎቹም ከዛ እየተከፈተ ነው ይመጣው። እየተከፈተ ሲመጣ ሚዛናዊነቱ ይመለስለታል። ሚዛናዊነቱ ሲመለስለት ደግሞ የራሱን ችግሮች የሚፈታበትን መፍትሄ ራሱ ያመነጫል፣ ራሱ ያገኛል። ከዛ በዛ መሰረት ፈቶ እናገኘዋለን። እምነቱ ተመልሶለት እናገኘዋለን ክፍት ሆኖ ማለት ነው። እና በዚህ መልኩ ነው እኔ ብዬ ያሰብኩት። በጣም ጥሩ። እንግዲህ የዛሬ ውይይታችን በባለታሪካችን ላይ ተመርኩዘን ብዙ ነገሮች ብለናል። ወሰን፣ ገደብ እንግዲህ ባውንደሪ እንለዋለን አይደል? በእንግሊዘኛውም በደንብ የታወቀ ነውና ድንበር ማበጀት በህይወት ውስጥ ጠቃሚ እንደሆነ፣ ትክክለኛ ያልሆነ ድንበር ሲሆን፣ ትክክለኛ ያልሆነ ወሰን ሲሆን ደግሞ ሌሎችንም የሚጎዳ ወይም ደግሞ ወሰናችንን ወይም ድንበራችንን ማንጠብቅ የሌሎችንም ማናከብር ከሆነ ምን ያህል ሰዎች ጉዳት ውስጥ እንደምንጨምር በንግግሮቻችን በውይይታችን ደርሰንበታል። እንግዲህ አቶ ሳምሶንም ዘካሪያስንም በጣም ላመሰግን እወዳለሁ። ከእውቀታችሁ፣ ከልምዳችሁ፣ ከመንፈሳዊ ህይወታችሁ ተነስታችሁ ለባለታሪካችን ከሷም አልፎ ለሌሎችም ጠቃሚ የሆኑ ነገሮችን ነግራችሁናል። በጣም እግዚአብሔር ይስጥልን።
እንግዲህ ይሄ መጨረሻ አይሆንም። በሌሎች ነገሮችም እንደምንገናኝ በሌሎች ፕሮግራሞችም እንደምንገናኝ ተስፋ አደርጋለሁ። ለዛሬ ላደረጋችሁልን እግዚአብሔር አገልግሎታችሁን ቤተሰባችሁን ሁላ ይባርክላለሁ። ውድ የሰላም ካቶሊክ ቴሌቪዥን አድማጭ ተመልካቾቻችን እንግዲህ በዛሬ ውይይታችን ከባለ ታሪካችን ተነስተን ወሰን ወይም ገደብ በህይወት ውስጥ ምን ጥቅም አለው፣ ወሰናችን ወይም ገደባችን በሚነካበት ጊዜ ምን አይነት ተግዳሮቶችን እንጋለጣለን፣ ወይም ደግሞ የሌሎችን ገደብ የሌሎችን ወሰን ማክበር አስፈላጊነቱን በዚህ ፕሮግራም ተረድታችኋል። በሌላ ፕሮግራም እስከምንገናኝ ሰላም።